بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد እንግዲህ ባለፈው ትምህርታችን ላይ የተመለከትነውና ከሲራ ታሪክ ውስጥ ከረሱል ሰለላሁ ዐለይሂ ወሰለም እና ከባለረቦቻቸው ታሪክ ውስጥ ያየነው የሀበሻን ጉዞ ነው። አልሂጅረቱ አልኡላ የመጀመሪያውን ጉዞ ተመልክተናል። በምን ልክ እንዳለፈ የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያለምንም ጉዳት ያለምንም ጥቃት ሀበሻ ምድር እንደደረሱ በሰላም እንደገቡና የመካ ሙሽሪኮች እነሱ ስላመለጧቸው በጣም መከፋታቸውን በጣም መናደዳቸውን አይተናል። ያው የተናደዱት ያደረሱባቸው የነበረውን ሰቆቃና ቅጣት ለማስቀጠል ነው። ይሁንና ግን አላሁ Subhanahu Wa Ta'ala ሱሳኔ ሆኖ ሁለት ወደ ሀበሻ የሚጓዙ በጅዳ አቅራቢያ ወደብ ላይ የተገኙ ሁለት የንግድ መርከቦች ነበሩና በዛ ምንጧቸዋል ብለናል። ከዛ በኋላ የመለሳቸው ነገር ምንድነው? እሱ የመካ ሙሽሪኮች በአንድ አጋጣሚ ከረሱል ሰለላሁ ዐለይሂ ወሰለም ጋር አብረው ካዕባ ዙሪያ ላይ ቁጭ ብለው ቁርአን አድምጠው ሳያስቡት ስጁድ ማድረጋቸው ይህ ክስተት የመካ ሙሽሪኮች ሰልመዋል ማለት በመካ ውስጥና በሌሎች ሀገራቶች ወሬው እንዲሰራጭ ሆኗል። ታዲያ ከሀበሻ የተሰደዱ ሰዎች ምን ፈልገው ነገር ሆኗል፣ እጅ ሰጥተዋል የመካ ሰዎች ብለው መጡ። ሲመጡ ግን እዚያው ሲደርሱ ተጨባጩ የሆነው ነገር ሌላ ነበር፣ በተቃራኒው ነበር ብለናል። እንግዲህ ዳግም የመካ ሙሽሪኮች መመለሳቸውን አይተው የነበረውን ቅጣት አጥብቀውና አጠንክረው በሁለት ቁጭት ሆነው ብለናል። አንደኛው ቁጭት ነጃሺ የሰጣቸውን ቦታ አይተው ሲሰደዱ ተቀብሏቸዋል። እንዴት ይቀበላቸዋል እሚል ቁጭት ይዟቸዋል። በዛ ላይ ቅጣት ጀምረዋል ብለናል። እንግዲህ ሁለተኛውንም ሂጅራ የመካ ሙሽሪኮች በከፍተኛ መጠባበቅ ውስጥ ቢሆኑ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ደግሞ ከዛ በነቃ ህሊና ላይ ነበሩ፣ እየተጠባበቁ ነበር ለማምለጥ። አሁንም ዳግም አመለጧቸው። እንግዲህ እንዴት እንመልሳቸው የሚለው ላይ ሁለት ሰዎችን እንደ ልዑክ ልከዋል። አምር ኢብኑ አልዓስ እና አብዱላህ ኢብኑ ረቢዓ ለማስመለስ ነጃሺ ደጃፍ ላይ ደርሰዋል። አስቀድመው በጣሪቃዎችን አሳምነዋል። እነዚህ ከነጃሺ ጋራ አብረው የሚቀማመጡ ቀሳውስቶችን በመረጃ ተልቂን አድርገዋቸዋል። በደንብ ሞልተዋቸዋል፣ አጠጥተዋቸዋል። ነጃሺ ጋር ሲቀርቡ እንዲያሳምኑለት ማለት ነው። አዎ መልስ፣ እነዚህ ሰዎች መመለስ አለባቸው እንዲሉ ያው በተሰጣቸው መሰረት ትላንት እንዳየነው ነጃሺ ፊት ቀርበው አምር ኢብኑ አልዓስ እና አብዱላህ ኢብኑ ረቢዓ ለማሳመን ሲሞክሩ አዎ ልክ ናቸው ብለው አግዘዋቸዋል። ነገር ግን النجاشي احتاط في الامر አብረውት ያሉ ሰዎች በዚህ ልክ ሲሰረቁ በሐሳብ በጉዳዩ ላይ እሱ ግን ጉዳዩን ሊበት ብሎ ጃዕፈር ኢብኑ አቢ ጣሊብን እና አብረውት ያሉትን ተሰዳጆች አናግረዋል። ጃዕፈር ዘርዘር አድርጎ በተን አድርጎ فعدد عليه امور الاسلام የእስልምናን ተግባራትና ረሱል ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መንገድ በሰፊው ለነጃሺ ቤተመንግስት ውስጥ ያለምንም ፍርሃት በድፍረት አብራርተዋል። እነዚህ ሰዎች ለምን እንደጠሏቸው ከሀገር ለምን እንዳባረሯቸው ሁሉ ቁጭ አድርጓል። ታዲያ እዚህ ላይ ነበር ያቆምነውና فلما سمع النجاشي هذا ከጃፋር በስተኩል የተሰነዘሩትን ማብራሪያዎች ከሰማ በኋላ ነጃሺ طلب من جعفر قراءة شيء من القرآن ከቁርአን የሆነ ነገር እንዲነበብለት ጥያቄ ያቀረበ ነጃሺ። ጥሩ ነው፣ እስካሁን የሰጣችሁኝ ነገር ሳልሰማ እርምጃ ከመውሰዴ የተሻለ ሁናቴ ላይ ነው ያለሁት። ይበልጡኑ እንድቀበላችሁ የሆነ ቁርአን ነገር ቅሩልኝ አለ ነጃሺ። ጃዕፈር በጣም የሚገርመው ከነጃሺና አብረውት ካሉት ሰዎች እምነት ጋራ ሙጣቢቅ የሆነ ተስማሚ የሆነ ገጣሚ የሆነ አያን ያነበበለት የሚከሰሱበትን ነገር የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ከመካ ሙሽሪኮች እዚህ ድረስ ዘልቀው የሚተቹበትን ነገር የሚያጸዳ አያን የቀረው። ታዲያ ጃዕፈር فقرأ عليه صدرا من كاف ها يا عين صاد سورة مريم ننبب كاف ها يا عين صاد
ذكر رحمة ربك عبده زكريا እያለ አነበበ واذكر في الكتاب مريم ይሄ ታሪክ ነው የተፈለገው واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመርየም ላይ ወይም በልጇ ዒሳ ላይ የሚጠረጠር ጥርጣሬ አለ ኋላ ላይ አምር ኢብኑ አልዓስ እንደገና ነጃሺ ፊት ያቀረባቸው ሐሳቦች መላምቶች ውድቅ ሲደረጉ የሚገባበት መንገድ ይሄን መንገድ ተጠቅመው ነው ሙስሊሞች ላይ አሁንም ድጋሚ አሁንም እድል እንዲሰጠው ይጠይቃል ታዲያ መርየምን አነበበ ሱረቱ መርየም واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا بعيسى ጉዳይ ላይ ዒሳ በሷ በኩል ሲገኝ እሷ ከቤተሰቦቿ ተገላ በስተ ምስራቅ በኩል ያለለን አቅጣጫ ቦታ ገለል ብላ ጅብሪል መጥቷት በዛ መልክ ልጅ እንዳገኘች የሚያወሳውን ታሪክና ቅሳ ጃዕፈር አነበበ ታዲያ አንብቦ ሲጨርስ ፈበከ ነጃሺ ስለተተረጎመለት አለቀሰ حتى خضلت أي بلت اسكيرت بدرس لحيته سيمو اسكيرت بدرس على وبكى الأساقفة النزاك أساوستوچم على حتى أخضلوا نسم اسكي بسبسو درس أي بلوا مصاحفهم بس مصاحفاتهم اسكي بسبس درس النسم على ثم قال النجاشي كزي نباب بوهالا القرآن يتوردلتن سورة مريم يتوردون كتنببلت بوهالا نجاشي من هذا إن هذا والذي جاء به عيسى إيهاون يتنبب لنا عيسى إزوت يمتعو نقر ألا لا يخرج من مشكات واحد كان دمسكوت نميوتا እንግዲህ አምር ኢብኑ አልዓስ ካሳመናቸው ቀሳውስቶች ጋር ሆኖ ቤተ መንግስቱ ላይ በአንድ ጎን ቆመዋል ነጃፋር በሌላ ጎን ቆመዋል ይህ አስደንጋጭ ነው ለአምር ኢብኑ አልዓስ እና ለአብዱላህ ኢብኑ ረቢዓ ምንም ልዩነት የለውም ዒሳ የመጣበት መንገድና አሁን እነሱ የሚያነቁት ይዘውት የመጡት መንገድ ምንም የለውም አለና ثم خاطب منذبي قريش የቁረይሽን ተወካዮች አናገራቸው وقال አላቸው انطلق ሂዱልኛ فلا والله لا أسلمه إليكما ያቀረባችሁ ጥያቄ ውድቅ ሆኗል ተቀባይነት አላገኘም አሳልፌ አልሰጥም አለ ነጃሺ አሳልፌ ይዛችኋቸው እንድትሄዱ ይዛችሁ ለቤት ነው የመጣችሁት አይደል ከመካ ሙሽሪኮች ተወካይ ሆናችሁ ከኔ ጋራ የተሻለ ወዳጅነት ጥብቅ ግንኙነት ልትመሰርቱ ነው የመጣችሁት ይሄ ሊሆን ማይችል ተመለሱ እንግዲህ አውሳ ولا يكادون አለ እንግዲህ ሌላ በግረ መንገድ ለተሰዳጆች ለነጃዕፈር ሌላ አዋጅ አወጀላቸው ولا يكادون እዚህ ሀገር ላይ ማንም ካሁን በኋላ አይተናኮሳቸውም ማለት فخرج عمرو بن العاص እና አብዱላህ ኢብኑ ረቢዓ ወጡ ሄዱ ነው የተባሉት ግን አልሄዱም ትላንት እንዳነሳ ነው ለነጃሺም ሆነ አጠገቡ ላሉት አሳቂፋዎች ይዘውት የመጡት ስጦታ አለ ያው አሁንም ከእነዚህ ቀሳውስቶች ጋር ግንኙነት ጀምሩ ምን ይሻላል በዚህ ልክ እዚህ ምድር ላይ ሀበሻ ላይ ቅቡልነት አግኝተዋል እነዚህ ሰዎች ያሉት ነገር ተሰሚነት አግኝተዋል እኛ ባዶጃችን እንዴት ነው የምንመለሰው ሚለው ላይ የተዋዩ ባሉበት ሁለተኛው ቀን وفي اليوم الثاني ሁለተኛው ቀን ላይ احتال عمرو بن العاص حيلة أخرى عمرو بن العاص ሌላ ዘዴ ዘየደ ዝም ብዬማ ባዶጂን አልሄድም ማለት ምን አለ فقال للنجاشي ነጃሺ ጋር እንዲገባ ፍቃድ ጠይቆ ከገባ በኋላ فقال للنجاشي ለነጃሺ አለ انهم እነዚህ ሰዎች እኮ አለ ሹክል ነው ሊያያይዝ ነው አልተውም አያያዙ አይ المسلمين يقولون في عيسى بن مريم قولا عظيما عيسى بن مريم ላይ ወይም ኢየሱስ ላይ ያላቸው አቋምና አመለካከት በጣም ከባድ ነው ይሄ ልታጣራ ይገባል قولا عظيما በጣም ከባድ ንግግር እኮ ነው የሚናገሩት እሱ ላይ ይሄ ማለት አምር ኢብኑ አልዓስ ምንን አይቶ ነው እንግዲህ ሀበሻዎች ወይም ነጃሺ አስሐማ በዛ ሰዓት የነበረው እምነት እዛ ሀገር ላይ ነስራንያ እምነት ነው ነሳራዊ ደግሞ በዚህ እምነታቸው ይታወቃሉ ስለዚህ በዚህ አቅጣጫ መግባቱ ነው አምር ኢብኑ አልዓስ ታዲያ አሁንም እንደቀድሞ ነጃሺ ሰዎች በመሩት መንገድ አይደለም
ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ገና ሳያዩት የመሰከሩለት መሊኩን ዓድል ፍትሃዊ ንጉስ ብለው የመሰከሩለት። አላዩትም እኮ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ላ ዩዝለሙ ዐንደሁ አሐድ እሱ ዘንድ አንድም ሰው አይበደልም ያሉት። ታዲያ ቀጠሮ ይዞ አሁንም ፈዳአሁም አነጃሺ ሙስሊሞችን አስጠራ። ወሰአለሁም ዐን ዛሊክ ጠየቃቸው። ሙስሊሞች ተደናገጡ ለሁለተኛ ጊዜ ሲሆንባቸው። እንደው እንባረርና እንደው ለነዚህ ሰዎች አሁንም አሳልፈው ሰጥተውን ወደ መካ አድርሰውን ቅጣቱ ይቀጥልብን ይሆን ጭንቀት ውስጥ ገቡ። ጥያቄው ቀረበላቸው። የተወሰነ ቆይታ አረጉ፣ ተነጋገሩ። ኢነሁ ላ ዩንጂኩም ኢላ الصدق እውነትን ነው የምንናገረው። በዒሳ ጉዳይ ላይ አሁን የምናስቀምጠው ነገር እውነትና እውነት ብቻ ነው። እነሱ እውነታቸው የራሳቸው ይሁን፣ እኛ ግን ቁርአን ላይ የተወረደውን ረሱል ሰለላሁ ዐለይሂ ወሰለም የነገሩን ለነጃሽ እናስቀምጣለን ብለው ወሰኑና ጃዕፈር አሁንም ተናገረ። ምን አለ? ነቁሉ ፊህ እሱን አስመልክቶ እንላለን ዒሳ الذي جاءنا به النبي صلى الله عليه وسلم የአላህ መልእክተኛ ይዞን የመጣውን ነገር ነው እሱ ላይ የምንለው። هو عبد الله ورسوله እሱ የአላህ ባሪያና የአላህ መልእክተኛ ነው። ወሩሁሁ የአላህ ሩህ ነው። አይ ሩህ ሚን አርዋሂላህ አላህ ከፈጠራቸው ሩሆች ውስጥ አንዱ ሩህ ነው። የዒሳ ወደ አላህ ሩህ ለምንድን ነው የተጠጋው ከተባለ ኢዳፈተ ተሽሪፍ ነው፣ የማላቅና የማክበር ነው። ለምሳሌ ካዕባን ሰዎች በይቱላህ ይላሉ። ሌሎቹ የአላህ ቤት ሳይሆኑ ቀርቶ አይደለም፣ ይሄም የአላህ ቤት ነው። ግን ለተሽሪፍ ይበልጡኑ ለማላቅና ለማክበር በይቱላህ ይባላል። ዒሳም ሩሑን ሚን አርዋሂላህ ነው። ወሩሑ ወከሊመቱሁ ቃልም ነው ደግሞ አልቃሃ ኢላ መርየም ወደ መርየም የጣላት ቃል ነው። አልዓዝራ አልበቱል ድንግል ወደ ሆነቿ ወደ መርየም የተጣለ ቃል ነው። ቢከሊመቲ ኩን የተገኘው ነው። ኩን በሚል ቃል የተገኘ ነው። ፈካን ሆነ። ኢነላህ ዐላ ኩሊ ሸይእ ቀዲር አላህ በሁሉም ነገር ቻይ የሆነ ጌታ ነው። እውነታውን በዚህ ጉዳይ ላይ ጃዕፈር አስረግጦ ለነጃሺ አቀረበ። እንግዲህ ዒሳ ላይ ያው ነሳራዎች ኢነላህ ታሊቱ ሰላሳ ዒሳን ኢብኑላህ የሚሉ አሉ። የነሳራዎች እምነት ያው ሶስቱ ስላሴዎች ነው የሚሉት። ከዛ ውስጥ ዒሳ አንዱ ድርሻ አለው ነው የሚሉት፣ አምላክ ነው የሚሉት። ዒሳን የተሸወዱበት ወይም ደግሞ አምላክ ያደረጉበት መንገድ ግልጽና ግልጽ ነው። ዒሳ ያለ አባት መወለዳቸውን ይዘው ነው። አላህ ደግሞ ምን አለ? እንደው ቢመለክ ከሰዎች ሊመለክ የሚገባው አካል እኮ አደም ነበር፣ ካለ አባትም ካለ እናትም የተገኘ። ኢነ መተለ ዒሳ ዒንደ አላህ ከመተሊ አደም خلقه من تراب ثم قال له كن فيكون የዒሳ ምሳሌ አላህ ዘንድ ልክ እንደ አደም ነው። አደምን ከአፈር ፈጠረው አላህ ከጭቃ። ከዚያ ሁን አለው። ሁን በሚለው ንግግሩ ተፈጻሚ ሆነ። ታዲያ ይህንን ካስረዳ በኋላ فأخذ النجاشي ነጃሺ እንግዲህ ገብቶታል ያለው ነገር፣ የእነዚህ ሰዎች እንቅስቃሴን ተረድቷል። فأخذ النجاشي عودا من الأرض ከምድር የሆነችን እንጨት ዝቅ ብሎ አነሳና ነጃሺ ثم قال والله ما عدا أي ما جاوز عيسى بن مريم የመርየም ልጅ ዒሳ አልተሸጋገረም፣ አላለፈም። እጅ ከያስኳት እንጨት አልተሻገረም ማለት ما قلت أنت ካልከው እንዲህ አልተሻገረም አለው ለጃዕፈር። هذا العود ይሄን እንጨት አላለፈም ማለት። ከዚያ በኋላ የማስተማመኛ የደህንነት ቃላትን ሰነዘረላቸው። ምን አለ? اذهبوا فأنتم شيوم አለ። شيوم بلسان الحبشة ነው፣ በሀበሻ ቋንቋ ነው። ሽዩም ማለት ምን ማለት ነው? አይ አሚኑን ማለት ነው። ካሁን በኋላ ሰላም ናችሁ እናንተ ቢአርዲ በኔ አገር ላይ ማንም አይነካችሁም ብሎ የማረጋገጫ ቃሉን ሰጠ። መንሰበኩም ገሪም መንሰበኩም ገሪም መንሰበኩም ገሪም አለ። እናንተን የተተናቆሰ የተሳደበ ይቀጣል ይወነጀላል አለ። ማ أحب أن لي دبرا ያለው بلسان الحبشية የሀበሻ ቋንቋ በዘመኑ ማለት ነው። አይ ጀበለን ማለት ነው። ለኔ የተራራን ያህል ሚን ذهب ከወርቅ የተራራን ክምችት የሚያህል ሊኖረኝ አልወድም ማለት። وأني آذيت رجلا منكم ከእናንተ አንድ ሰው ናዳል አስቸግር
አስቸግሬ ከናንተ ውስጥ አንዱ ተራራ የተቆለለ ተራራም ያህል ወርቅ ቢሰጥኝ አልፈልግም ማለት ምን ማለት ነው? እነዚህ ሰዎች ምን ይዘው መጥተዋል? ሀዳያ የተለያዩ ስጦታዎችን ይዘው መጥተዋል። ነጃሺን ለማባበል ለማታለል ለመሸወድ ከሱ ጋር ካሁን በኋላ የሚሰደድ እንኳን ካለ ቁልፍ ሊያረጉ መንገዱን ዘግተው ከሱ ጋር ያላቸውን የዲፕሎማሲ ግንኙነት ሊያጠነክሩ ማለት ነው። ወደዚህ የተሰደደ ካለ እንዲመልስ ይሄን ነበር የፈለጉት። ነጃሺ ይሄን አለ። ثم امر برد الهدايا ይዘውት የመጡትን ስጦታ እንዲመለስ አዘዘ። فلا حاجه به ለኔ ምንም ሀጃ የለኝም። فلا حاجه لي بها ይዛችሁት የመጣችሁት ሀዲያ ለኔ ምንም አይደለም ማለት ይዛችሁ ሂዱ አላቸው። ثم امر برد الهدايا على منذبي قريش የቁረይሽ ተወካዮች ላይ እንዲመለስ አደረገ። فخرج مقبوحين የተዋረዱ ሆነው ወጡ። ኡሙ ሰለማ ከተሰዳሪዎቹ አንዷ ናት። ምን ትላለች ኡሙ ሰለማ? فخرج من عنده مقبوحين مردودا عليهما ما جاء به የተዋረዱ ያነሱ ሆነው ያ ሁሉ ምክንያት ደርድረው ማለት ያመጡትን ነገር ሁሉ ክምችት ይዘው ተመለሱ። ተቀባይነት የለም ውጡ ተባሉ። ታዲያ وأقام المسلمون ሙስሊሞች ሀበሻ ላይ ቆዩ። بخير دار مع خير جار በመልካም ሀገር ከመልካም ጉርብትና ጋራ መቆየት ቻሉ። አርዱ ሐበሻ የሐበሻ ምድር እንግዲህ ለሙስሊሞች ሁለተኛ ሀገር ሆኗል። ከየስሪብ በፊት ራሱ ይላሉ ከመዲና በፊት ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት جاء القسيسون እነዚህ ቀሳውስቶች ወደሱ መጥተው فتلا عليهم القرآن ቁርአን አንብበውባቸው وإذا يتلى عليهم آياتنا قالوا آمنا به إنه الحق من ربنا إنا كنا من قبله مسلمين وشهدوا شهادة الحق اسلمنا أن تقبلوا آمننا الله رسول صلى الله عليه وسلم يتوصلوا ግንኙነቶችን ከነጃሺ ጋር አድርገዋል። ደብዳቤ ልከውለታል። እንደው ይሄን ሰው መገናኘት ብችል ኖሮ ብሏል ነጃሺ እገናኘው ነበር ብሏል። ያው ሳይገናኛቸው ነው የሞተው። አምኗል ነጃሺ እስልምናን ተቀብሏል። ረሱል ሰለላሁ ዐለይሂ ወሰለም መሞቱን ሲሰሙ لقد مات بالحبشة رجل صالح ሐበሻ ላይ መልካምና ደግ የሆነ ሰው ሞቷል ነጃሺ ነው። ታዲያ ረሱል ሰለላሁ ዐለይሂ ወሰለም صلاة الغائب سجد لأجله ማለት لأجله شرعت صلاة الغائب ጥሩ እንግዲህ ሙስሊሞች መዲና እስኪሰደዱ ድረስ ረሱል ሰለላሁ ዐለይሂ ወሰለም ፈትሑ መካን እስኪከፍቱ ድረስ ቆይታቸውን ሐበሻ ላይ አድርገዋል ማለት ነው። ሒረቱል ሙሽሪኪን ሌላ ምናየው ርዕስ የሚሆነው ሒረቱል ሙሽሪኪን የመካ ሙሽሪኮች መዋለላቸው የሚይዙት የሚጨብጡት አለ። ከነጃሺ ምድር ተዋርደው ወጡ። ولما مني المشركون بالخيبة والفشل في استرداد المسلمين من الحبشة كحبشة مسلموችን ለማስመለስ በሄዱበት ርቀት ማለት ነው ሙሽሪኮችን አገኙ። الخيبة እፍረትና ፈሸል መውደም አገኛቸው። ከፍተኛ የሆነ እፍረት አገኛቸው። ያኔ ታዲያ استشاጡ غضبا ከፍተኛ ቁጣ ያዛቸው። وكادوا يتميزون غيظا በቁጭታቸው ይለዩ ጀመሩ። ሲታዩ ሲመለከቷቸው ፊታቸው በጣም ተቆጥቷል። ቁጭት ይዟቸው ቁጭት አርግዘው وينقضون على بقية المسلمين بطشا ባልተሰደዱ ሙስሊሞች ላይ ከፍተኛ የሆነ አያያዝን ያዙ። ولا سيما በተለይም አሉ وقد كانوا يرون أن النبي صلى الله عليه وسلم ماض في دعوته يا الله ملكتنا مكة ምድር ውስጥ ዳዕዋው ላይ እየቀጠለ ሰሃቦቹን አስመልጦ በሂጅራ የተወሰኑትን ዳዕዋው ላይ እየቀጠለ ሲያዩት በጣም ተናደዱ። يرون أن النبي صلى الله عليه وسلم ماض في دعوته የሚያስቆመው የለም ዳዕዋው ላይ ይቀጥላል የደረሰበት ደርሶበት ولكنهم رأوا أن أبا طالب قائم بنصرته رسول الله እርምጃ እንዳይወስዱ አቡ ጣሊብን አሁንም ያዩታል። ረሱልን ሰለላሁ ዐለይሂ ወሰለም ደግፈው ቆመው ይመለከቱታል። رغم التهديد والوعيد الشديد ከፍተኛ የሆነ ዛቻ እያሳዩ ከፍተኛ የሆነ ማስጠንቀቂያና ማስፈራሪያ ይህ ሁሉ ማስፈራሪያ ከማሳየታቸው ጋር ለአቡ ጣሊብ ቆመዋል። አሁንም አብሮት ከዚህ በፊት አይተናል።
ሙናዘራ እናደርጋለን ውረድ እንባባላለን ይሄ ልጅ ልታስቆምልን ይገባል ላንተ ይሁን ወደ ኋላ ያለው አንተም በእኛ ዲን ላይ ስላለህ ነው እንጂ እርምጃው መውሰድ አቅቶን አይደለም በሌላ ጎን ደግሞ ይሄው ልጅ ከፈለክ ልጅ ነው ማሳደግ የተያዝከው ይሄው ልጅ ሰጥተናል ረጁል ቢረጁል ሰው በሰው ነው መተካካት ይሄው ምርጥ ልጅ አምጥተናል ተቀበል ብለውት ነበር እምቢ ብሏል እምቢ ካልክ እንዋጋሃለን ብሏል ይሄንንም ጥሷቸው ከዚህ ሁሉ ማስፈራሪያ ጋር አቡ ጣሊብ አብሮት ቆመዋል መልእክተኛው ሰለላሁ ዐለይሂ ወሰለም በመካ አደባባይና በካዕባ ዙሪያ ላይ ስብከቱን ቀጥለዋል በዛ በኩል ሀበሻ ሄደው ተዋርደው መተዋል ፈህታሩ في امر በጉዳያቸው ላይ ተወዛገቡ ዋለሉ ወለም يدروا ماذا يفعلون ብዙ ሞክረዋልና አሁን ላይ ግን ምን እንደሚሰሩ ማወቅ ተሳናቸው فربما አንዳንዴ غلبت عليهم الضراوه ውስጣቸው ላይ ያለው ኃይልና ውስጣቸው ላይ ያለው ድፍረት አንዳንዴ አሸንፏቸው ይወጣል وربما غلبت عليهم ضراوه ውስጣቸው ያለው ድፍረት ያሸንፋቸውና فعادوا الى التعذيب والتنكيل بالنبي صلى الله عليه وسلم رسولنا አሁንም ወደ መቅጣት ትላንት እንዳየነው የተመለከተነው እንደቆየነው ረሱሉን ወደ መቅጣትና እርምጃ ወደ መውሰድ ይመለሳሉ وبمن بقي معه من المسلمين ከሳቸው ጋራ ከስደት የቀሩት ወይም ሳይሰደዱ እዛ መካ ላይ የኖሩ ያሉት ላይ እርምጃ ወደ መውሰድ ይመለሳሉ ይሄ በአንድ ጎን እንዳለ ሆኖ በጣም ስለዋለሉ አንድ አቅጣጫ ብቻ አልተከተሉ ያንንም ይህንንም ይነካካሉ وربما فتحوا باب النقاش والجدال አንዳንዴ የክርክርና የውይይት መድረክን ይከፍታሉ ከዚህ በፊት እንዳየነው ማለት ነው የመካ ሙሽሪኮች ከረሱል ሰለላሁ ዐለይሂ ወሰለም ጋር መነጋገር መወያየት የሚፈልጉት በሶስት ጉዳይ ነው በዋነኝነት قضيه التوحيد ነው አንዱ የተውሂድ ጉዳይ ላይ ነው ሌላኛው ደግሞ የሪሳላ የመልእክተኝነት ጉዳይ ላይ هذا الذي بعث الله رسولا ይሄ ነው መልእክተኛ ብለው ይሄን ማስተባበል ነው ጉዳያቸው እየተከራከሩ ማለት ነው በክርክር ነው አልተላከም ይያሉ ይሞግታሉ እንደው ቢላክ ኖሮ ካንተ የተሻሉ ሰዎች ነበሩ ይያሉ ማለት ነው ሌላው ضعف ነው وقالوا اذا متنا وكنا ترابا وعظاما اينا لمبعوثون አንቀሰቀስም ፈጽሞ በተውሂድ ጉዳይ ይከራከራሉ اجعل الالهه الها واحده ان هذا لشيء عجاب ይሄንን ከዚህ በፊት አስጀምረውት የነበረውን የውይይትና የክርክር መንገድን መረጡ አንዳንዴ ደግሞ وربما አንዳንዴ عرضوا الرغائب والمغريات አንዳንድ ማታለያዎችና መሸንጋያዎችን ሽልማቶችን ያቀርባሉ ያ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ጥሪህና በዚህ አላህ አስጨራሽ ከኛ ጋር በገባው ነገር ምትፈልገው ሴት ከሆነ ከኛ ውስጥ በጣም ቆንጆ መልካሟን እንዳለህና ረፍ ተገላገል የምትፈልገው ገንዘብ ከሆነ ደግሞ ከኛ ውስጥ አለ የተባለው ሀብታም ከሱ አስበልጠን እንሰጣለን ገንዘብ ሰብስበን ስልጣን ከሆነ የበላያችን አድርገን እናስቀምጣለን እሚል አንዳንዴ መሸንጋያን ይተከማሉ وربما حاولوا المساومه አንዳንዴ ደግሞ ድርድር ይሞክራሉ واللقاء في منتصف الطريق ከረሱል ጋራ መጋጠምና መገናኘት የት منتصف الطريق የመንገድ መሃል ላይ አደባባይ ላይ እንገናኝና እንዋይ ይባባላል ብዙ አንራራቅ ብዙ አንሂድ ብዙ አንጨራረስ እንደ አይነት ለውስጥና መጠፋፋት ውስጥ ባንሄድ ይሻላል ከዚህ ሁሉ የተለያዩ አማራጮች አሉ አንተ ካለህበት ትንሽ ወረድበት ተናዙል አድርግ እኛም የተወሰነ እናሻሽልና አንተም በእምነትህ እኛም በእምነታችን የሆኑ መቀራረቦችን እንፍጠር تعبد آلهتنا سنة ونعبد آلهتك سنة በቃ ይሄ ይሆናል አንድ አመት ያንተን አማልክቶች ወይም ያንተን ጌታ አላህን እናምልክልህ አንድ አመት ደግሞ የኛና አማልክቶች አምልክልን በዚህ መቻቻል ሊፈጠር ይችላል እንደዚህ እናድርግ ያንተ ሐቅ ከሆነ ከዛ የሆነ ድርሻ ይኖረናል የኛ ደግሞ ሐቅ ከሆነ ላንተ ከዛ ነገር ላይ የሆነ ድርሻ ይኖርሃል ስለዚህ ይሄን ብትቀበል የተሻለ ነው ይላሉ አንዳንዴ وربما አንዳንዴ ደግሞ ይሄን ተወታረጉና ፈከሩ في قتل النبي صلى الله عليه وسلم ረሱልን እንዴት ነው መንገለው ብለው ያስባሉ አቢ ጣሊብ በዛ በኩል አለ በኑ አብዱ መናፎች አሉ እንዴት ነው የሰው የምንገላገለው ብለው ያስባሉ والقضاء على دعوه الاسلام የእስልምና ጥሪ ላይ ለመጨረሻ ጊዜ ለማጥፋትም አንዳንዴ ይነጋገራሉ ይሄ ሁሉ ሂደት الا ان شيئا من ذلك ከዚህ ሁሉ لم يجدي لهم نفعا አንዳችም ያመጣላቸው ጥቅም የለም ولم يوصلهم الى المراد ወደ ፍላጎታቸው ያደረሳቸው ምንም ነገር የለም በዛ ማወናበድ በዛ ማደናገር በዛ መቅጣት በዛ ማባረር
አንድም እስከዛሬ ድረስ ያመጣላቸው ነገር የለም። ሙራዳቸው አልተሟላም። አይተናል የረሱልን ሰለላሁ ዐለይሂ ወሰለም ሰሃቦች ልክ ሲሰደዱ እግር በእግር ነበር የተከተሏቸው። አላህ አስመለጣቸው። ምንም የፍላጎታቸው የሞላላቸው ነገር የለም። بل كانت نتيجة جهودهم የጥረቶቻቸው ሁሉ ውጤት ምን ነበረ? الخيبة والخسران ውርደትና ክስረት ነበር። ሀበሻ እንኳን ያ ሁሉ ስጦታ ይዘው ሄደው ተዋርደው ነው የተመለሱት። وفيما يلي ቀጣይ በምናየው ትምህርት ላይ نقدم صورة مصغرة አነስ ያለ የሆነ ኢሜጅ እናስቀምጣለን ወይም ቅርጽ እናስቀምጣለን አሉ። لكل من ذلك ከዚህ ሁሉ ለተጓዙበት በተለይ ረሱልን ሰለላሁ ዐለይሂ ወሰለም ለመግደል እንዴት እንዳሰሩና እንዴት እንደተራመዱ የተወሰነ ነገር እናስቀምጣለን አሉ። التعذيب ومحاولة القتل አሁንም ቅጣቱን ማስከተልና ረሱልን ሰለላሁ ዐለይሂ ወሰለም ለመግደል መሞከር كان من الطبيعي أن يعود المشركون إلى ضراوتهم ሙሽሪኮች ውስጣቸው ወዳለው ድፍረት አምባገነንነት ይሄ ሁሉ አንዳንዴ ለመደራደር ለመወያየት ከመሞከራቸው ጋራ ይሄን ደግሞ እርግፍ አድርገው ይተውትና በቅጽበት ኖርማል ነው ደግሞ የመካ ሙሽሪኮች ወደዛ ድፍረታቸው ለመመለሳቸው ይመለሳሉ። كان من الطبيعي أن يعود المشركون إلى ضراوتهم ወደዛ ድፍረታቸው ሊመለሱ የሚጠበቅ ነበር። بعد الفشل ሁሌም ከከሰሩና ከወደሙ በኋላ የሆነ ነገር አስበው ለማስቆም ወይ እርምጃ ለመውሰድ ሳይሳካ ሲቀር ወደዛ ድፍረታቸው ነው የሚመጡት። وفعلا በተግባር عادوا إلى الشدة والبطش ወደ ከፍተኛ አያያዝና ቅጣት ተመለሱ። በማን ላይ? بالبقية الباقية من المسلمين ከሂጅራ ከመሰደድ እዚህ መካ ምድር ላይ ከቀሩት ላይ ከፍተኛ የሆነ ጉዳትና ጫና መፍጠር ጀመሩ። አረ ይህ ብቻ አይደለም። بل أمدوا أيديهم إلى رسول الله صلى الله عليه وسلم እጃቸውን ዘረጉ ወደ ረሱል صلى الله عليه وسلم فمن ذلك ከዛ ውስጥ ረሱል صلى الله عليه وسلم ሰሃቦቻቸውን ግማሾቹን ወደ ሀበሻ ካሰደዱና ከሸኙ በኋላ ከደረሱት አደጋዎችና ከደረሱት ቅጣቶች ውስጥ عن عتيبة بن أبي لهب የአቢ ለሃብ ልጅ ዑተይባ አሉ። ይህ ልጅ ባለፈው አይተነዋል። የአቢ ለሃብ ልጆች ሁለት ናቸው ብለናል በዋነኝነት ዑትባና ዑተይባ። እነዚህ ሁለት የአቢ ለሃብ ልጆች ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት ሁለት ሴት ልጆቻቸውን አንስተው ለእያንዳንዳቸው ሰጥተው ነው ሩቅያና ኡሙ ኩልሱም። ረሱል በዳዕዋቸው ላይ በጣም እየጠነከሩ ሲመጡ አቡ ለሃብ ረሱልን ለማስከፋት ለማስቆጣት ብሎ ጠሊቃ አለ ቢንታ ረሱልላህ ሰለላሁ ዐለይሂ ወሰለም ለልጆቹ የሙሐመድ ልጅ ፍቱና ዘጣሏል። ረእሲ ሚን ረእሲኩማ ሐራም እነሱን እስካልፈታችሁ ድረስ የኔ ጭንቅላት ከናንተ ጭንቅላት ሐራም እንዳደርሱብኝ። ሚስቱም እናትም አበረታታቸው ኡሙ ጀሚል ቶሎ ፍቷል። ፈታዋል። በሆነ አጋጣሚ የረሱል ሰለላሁ ዐለይሂ ወሰለም አማች ነበር ይሰው። ዛሬ ግን ሊያስከፋቸው መጣ ዑተይባ። ይሁንና ግን ክስረቱ ከባድ ነበር። ምን እንዳጋጠመው እናያለን። ዑተይበቱ ابن أبي لهب يا أبي لهب ልጅ አቡ ለሃብ እስከነ ቤተሰቦቹ ነው ረሱልን ሰለላሁ ዐለይሂ ወሰለም ለማስቸገር የተሰማራው። ጠላትነቱ ራሱ ሚስቱ ልጆቹም ጋር የተያያዘ ነው። አተ ነብይ ሰለላሁ ዐለይሂ ወሰለም وقال መጣና ለረሱል አላቸው። በቀደም ረሱል ሰለላሁ ዐለይሂ ወሰለም ሱረቱ ነጅም ሲወርድባቸው የመካ ሙሽሪኮች አላስችል ብለዋቸው ራሳቸው መቆጣጠር ተስኗቸው ወድቀው ስጁድ አድርገዋል። እሱን ሊያስተባብል ፈለገ በግሉ وقال انا አለ ወይም وقال هو يكفر بالذي دنا فتدلى እንደሚክድ ነገረ። እኔ በዚያ دنا فتدلى የሚለው ጅብሪልን ነው። والنجم اذا هوى ወርዶ ነበር ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى بلو وهو بالأفق الأعلى ثم دنا فتدلى. هي آية جبريل وإم رسول صلى الله عليه وسلم كجبريل مقرباتشون جبريل ማግኘታቸውን የሚጠቅስ አያ ነው። በሌላ አነጋገር ጅብሪል የረሱል ሰለላሁ ዐለይሂ ወሰለም መምህር አስተማሪ መሆኑን የሚያወጋ ነው። እኔ በሱ ክዳለሁ بالذي دنا فتدلى በተባለው ካንተ ጋር ተቀራርበው ነበር በተባለው فكان قاب قوسين او ادنى እንደ ቀስት ደጋኖች ወይም በዛ ርቀት ባለ ልክ አንተን ተጠግቶ ተነጋግሯል በተባለው ጅብሪል እኔ ክዳለሁ አላምንም ማለት ነው። አላምንም ቢል መብቱ ነበር። ነገር ግን ثم تسلط عليه بالآذى ረሱልን ሰለላሁ ዐለይሂ ወሰለም ማስቸገር ተሾመ። وشق قميصه ልብሳቸውን የለበሱትን ቀደደባቸው።
وتفل في وجهه صلى الله عليه وسلم في تاتشو له تفبلو تفابج لكن فخرج إلا أن البزاق يتفى ومراق رجع على أتيبة راسه لا يتملى سبت رسول الله يتفى ومراق نفاس مدسوت راسه لا يمتو فقال رسول الله صلى الله عليه وسلم رسولنا السبوان عندهم يبقى المسلوط رسول صلى الله عليه وسلم أكبروا يسدوت اللي جاكتهم فتوان يا الله ملتين يا دعاء الربوبات اللهم أرسل عليه كلبا من كلابك كوشاوچ ውስጥ አንዱ ሻላከበት ተቀቀበታ ረሱላህ ሰለላሁ ዐለይሂ ወሰለም ታዲያ فخرج عتيبة في ركب الى الشام ከጓደኞቹ ጋራ ከነጋዴዎች ጋራ ወደ ሻም ተንቀሳቀሰ ወጣ فلما نزلوا في الطريق يقال له الزرقاء زرقاء የሚባል ቦታ ሻም አቅራቢያ ደረሰ እዛ ሲደርሱ አለ እዛ ሲያርፉ አለ طاف بهم الاسد تلك الليله እዛ ሌሊት ላይ አንበሳ ተሽከረከረባቸው በዙሪያ አንጃበበ ገባው ተይባ فقال አላቸው ለጓደኞቹ هو አኪሊ አለ هو አኪሊ አለ ወይኔ ጥፋቴ ሊበላይ ነው አለ እኔ ሊበላ ነው የመጣው አንበሳ والله كما دعا محمد علي محمد ላይ ዱዓ እንዳደረገብኝ ነው ራሱ ነው ይሄ ነገር አለ قتلني وهو بمكة እኔ ሻም ነኝ አለ قتلني وهو بمكة وانا بالشام እኔ ሻም ሆኜ محمد እዛ መካ ሆኖ ገደለኝ አለ በዱዓው ገደለኝ فلما ناموا ነገራቸው አጫወታቸው ያለው ሁኔታ እንተኛ ተባለ فلما ناموا በተኙ ጊዜ جعلوه في وسطهم መሐላቸው ቅፍ አድርገው መሐላቸው ከተቱት አንበሳው እንዳይበላው ولكن ነገር ግን جاء الاسد አንበሳው መጣ واخذه براسه ከመሐላቸው ጭንቅላቱን ወሰደ من بين الإبل والناس ከገመሎችና ከሰዎች ማጭ ጭንቅላቱን ይዞ ወስዶ ወቀታለው ገደለ በዚህ ልክ ተጠፋ ይሰው የረሱል ሰለላሁ ዐለይሂ ወሰለም አስቸጋሪ الله يراكم ملكتنيا لياسجرس ومن ذلك كدرسوت ما اسجروچ ውስጥ رسول صلى الله عليه وسلم ለመግደል ከተሞከሩት ሙከራዎች ውስጥ عن عقبة بن ابي معيط عقبة بن ابي معيط አይተነው عليه الصلاه اشقى القوم ባለፈው ታሪክ ውስጥ رسول صلى الله عليه وسلم سجود ያደረጉ ባለበት ቅጽበት እነሱ ከአባ ዙሪያ ላይ ሆነው የለመዱት ሸንጓቸው ላይ ሆነው ማን ነው ያንን እዛ ሰፈር የተወለደውን ወይም ደግሞ ወልዳ ያለች ግመላለች የእንግዲህ ልጇን አምጥቶ መሐመድ ሱጁድ ባደረገበት ሚጥል ሲባል እኔ ነኝ ብሎ ተነስቶ ይሄን ያደረገ ሰው ይሄንንም ሰርቷል ዛሬም ሊደግመው አን عقبة بن ابي معيط وطأ برجله በእግሩ ረገጠሱ መጥቶ ረሱል ሰለላሁ ዐለይሂ ወሰለም ሱጁድ ያደረገ على رقبة النبي صلى الله عليه وسلم على رقبته الشريف ያ የተከበረውን አንገታቸውን መጥቶ ረገጣቸው وهو ساجد يا الله መልእክተኛ ሱጁድ አደረገ حتى كادت عيناه تبريزان عيناቸው በጣም ከመርገጡ ከመሬት ጋር በጣም ከማሸቱ የተነሳ ሊወጡ ቀረቡ ويؤخذ من سياق الحوادث አሁን ካነሳናቸው ክስተቶች ጨምቀን እንወስዳለን أن المشركين بعد فشلهم ሙሽሪኮች ከዚህ ሁሉ መክሰራቸው በኋላ في شتى محاولاتهم በተለያዩ ሙከራዎቻቸው ውስጥ ከከሰሩ በኋላ ምን ለማድረግ ነው የከሰሩት لدعوة لكف الدعوة ዳዋውን ለማስቆም የተራመዱት እርምጃ ሁሉ አለሳካ አላዋጣ ሲል اخذوا يفكرون በጣም ያስቡ ያዙ بجد በጥንካሬ في قتل النبي صلى الله عليه وسلم ረሱልን በመግደል ላይ በጣም ጧት ማታ ይነጋገሩ ያዙ እንዴት ነው ሰውዬ ገለን የምንገላገለው በዛ ሄድን በዚህ ሄድን አልተቻለም አንድ የገለነው ብናርፍ ይሻላል ولو ادى ذلك الى سفك الدماء ይሄ የእርስ በርስ ደም መቃባት እንኳን ቢያመጣ ለምን እዛ ጋር በኑ አብዱ መናፎች አይነሱ በኑ ሃሽሞች ለምን አይመጡ እርስ በራሳችን እንተላለቃለን እንጂ ይሄን ሰውዬ ለአንዴና ለመጨረሻ ጊዜ ገለን ማረፍ አለብን ወደሚል ሐሳብ በጣም ይመላለሱ ያሉ ومما يدل على ذلك ይሄን ማሰባቸው ከሚያመላክተን ነገር ውስጥ አና አባጀህ አበል ሐከም አባጀህ ከዚህ በፊት ምን እንዳጋጠመው አይተናል ረሱልን ሰለላሁ ዐለይሂ ወሰለም እርምጃ ወስዳለሁ ብሎ የሚያስፈራው ነገር ከፊት ለፊት ተደቅኗል ዛሬም የአይነቱ ነገር ነው የሚያጋጥመው أن أبا جهل قال يوما لقريش عندك لقريش وشارته إن محمدا قد أبى إلا ما ترون من عيب ديننا إيه محمد أمن لو النجر بيبلوا أمي سروا إلا ما ترون من عيب ديننا ديناتنا ما نور بتشانو ويسر يالله إني أمن لو النجر أم بيبلوا لا شافرين بلوا وشتم آبائنا أباتوቻችን መስደብ ብቻ ነው እሱ እየሰራ እየተንቀሳቀሰበት ያለው وتصفيه احلامنا አስተዋዮቻችንን ማሞኘት
ወሸትሚ አሊሀቲና አማልክቶቻችንን መሳደብ ላይ ነው እየተንቀሳቀሰ ያለው። ታዲያ ወኢኒ ኡዓሂዱ ላህ ለአጅሊሰነ ለሁ ቢሐጀሪን ማ ኡጢቁ ሐምሉሁ እኔ ቃል እገባለሁ ለአላህ እኔ ትልቅ ድንጋይ ካሁን በኋላ ስጁድ አደርጋለሁ ሲል ወይም እሰግዳለሁ ሲል ካባ አጠገብ መጥቶ ባገኘው እኔ አሁን ትልቅ ድንጋይ ይዤለት ልቀመጥ ነው። እንደው ያ ድንጋይ አለ ማ ኡጢቁ ሐምሉሁ ከአቅሜ በላይ ሆነ ለመሸከም እንኳን የሚያስቸግረኝ ድንጋይ ነው፣ የሚገል ድንጋይ ነው ይዤ መቀመጥለታለሁ። فإذا سجد في صلاته صلاته ውስጥ ስጁድ ባደረገ ጊዜ አዘናግቼ فضخت به رأسه በዚህ ድንጋይ ጭንቅላቱን ከፍለዋለሁ ሰነጥቀዋለሁ። فأسلموني عند ذلك ይሄን ከሰራው በኋላ እንደ ወንጀለኛ ለበኑ አብዱ መናፎች ወይ ደግሞ ለበኑ ሃሺሞች አሳልፋችሁ ስጡኝ ከፈለጋችሁ። አይ የተግባር የሰራው ነገር እኛንም ይወክለናል ካላችሁ አው ኢምናዑኒ ከልክሉ አንሰጥም አሳልፈን አንሰጥም ብሉ ከሞተ በኋላ የፈለጋችሁትን አምጡ በላችሁ መቆም ትችላላችሁ። ይሄና ምን ተምርጫ ነው። እኔ ግን በጉዳዩ ላይ እዚህ ድረስ ደርሻለሁ አላቸው ለጓደኞቹ አቡ ጀህል። فليسمع بعد ذلك بنو عبد مناف የአብዱ መናፍ ልጆች ከዚህ በኋላ እኔን ከሰራው በኋላ የፈለጉትን ያደርጉ ما بدا له قالوا አሉት ጓደኞቹ والله لا نسلمك لشيء ابدا ምን ትላለህ አንተ እንዴ እኛ ለምንም ነገር አሳልፈን አንሰጠህም አንተ ብቻ ስራው እንጂ ለማንም አሳልፈን አንሰጠህም አሉት። فامضي لما تريد አሁን ላልከው ለምትፈልገው ዓላማ ተንቀሳቀስ እንቅስቃሴውን ጀምር አሁን ስራውን ጀምር። ታዲያ ረሱል ሰለላሁ ዐለይሂ ወሰለም በሌላ ቀን ስጁድ ሊያደርጉ ወይም ደግሞ እየሰገዱ ባሉበት ስጁድ ላይ ሲደርሱ ያንን ያለውን ነገር ሊሰራ ትልቅ ድንጋይ ተሸክሞ ጠበቃቸው። ጓደኞቹ እንደለመዱት የካዕባ ዙሪያ ላይ ተደርድረዋል። فلما أصبح أبو جهل ባነጋ ጊዜ أخذ حجرا كما وصف እንደነገረን እንደገለጸው ትልቅዬ ካቅሙ በላይ የሆነ ድንጋይ ይዞ መጣ። وجاء رسول الله صلى الله عليه وسلم يا الله ملتኛ እንደተለምዶ መጣና አሁንም ካዕባ ላይ فقام يصلي يسجد ያዘ። وغدت قريش في أنديتهم ቁረይሾችም የሸንጎ ቦታቸው ላይ ማለዱ ተቀመጡ ዘር ينتظرون ما يفعله أبو جهل የሚሰራውን ነገር እየተጠባበቁ በጉጉት ምን ያደርግ ይሆን ዛሬ እውነት ያሳካው ይሆን እያሉ እየተጠባበቁ ቁጭ አሉ። وأقبل أبو جهل حتى دنا أبو جهل እስኪቀርብ ድረስ መጣ ሊሰራው ማለት ነው ያለውን ነገር ሊሰራው ተንደርድሮ ሌላ ጊዜ እንደመጣው ቀረበ አጠገባቸው። ነገር ግን ثم رجع منهزما የፈራ ሆኖ ወደ ኋላ ተመለሰ። منتقعا لونه ፊቱ ተቀያይሮ مرعوبا فرط قد يبست يداه على حجره ይዞት በመጣው ድንጋይ ላይ እጁ ምን ሆኖ ተጣጥቆ ቀረ ደርቆ ቀረ። እንደ ማግኔት ይዞት እንደ ማስቲሽ ይዞት እዛው ተጣጥቆ ቁጭ ያለ እጁ ላይ ድንጋይ حتى قذفه من يده ያንን ድንጋይ ከእጁ ሳያሳካ ጣለው። فقالت له قريش አሉት ما لك يا أبا الحكم አንተ አበል ሐከም ወይ ምን ነካ እንዴ ተታሳካው ቀረሳ። قال አላቸው قمت لأفعل ما قلت البارحة ባለፈችው ሌሊት ያልኳችሁ ለሰራ ብድግ ብዬ ተነሳሁ ሄድኩኝ። فعارض لي فحل من الإبل كجمل كورما قربلኝ ፊት ለፊቴ የሚታየኝ ኮርማ አለ የግመል ኮርማ ما رأيت مثل هامته የሱን አይነት مثل هامته وقصرته وأنيابه እንደሱ አይነት አናቱ ወይም ጭንቅላቱ ተለቅ ያለ የሚያስፈራ የሆነ ጥርሶቹም ልክ እንደዚያው አይቼ መላቀው ለፈህሉን ቀጥ ምን ጊዜ ምንም አይነት የግመል ኮርማ አይቼ መላቀው ፊት ለፊት የተደቀነው አየሁኝ። ያ ኮርማ ደግሞ فهم بي ان ياكلني ሊበላኝ አሰበ። ሊበላኝ ሲል ነው ወደኋላ የሮጥኩት ዝም ብዬ መሰላችኋል። قال رسول الله صلى الله عليه وسلم من ابي ክስተት አስመልክቶ የአላህ መልእክተኛ ذاك جبريل አሉ ይሄ ሆነው ጅብሪል لو دنا لا اخذه አሉ እኔ እንዳለው ሊፈነክትም ሆነ ሌላ እርምጃ ሊወስድ ቢጠጋ ኖሮ አንቆ ይዘው ነበር። እንግዲህ ይሄ ሳይሆን ቀር እንግዲህ ለእስልምና አቡ ጀህል ያለውን ጥላቻ ነው ለመልእክተኛው ሰለላሁ ዐለይሂ ወሰለም ያለውን ንቀት ነው። በዚህ ልክ የአላህ መልእክተኛ ሊያጠቃ መስሎታል። አላህ ግን በሽፋኑ አላህ ግን በከለላው ጠብቋቸዋል መልእክተኛውን ዐለይሂ ሰላቱ ወሰላም። ثم حدث ما هو أشد من ذلك ثم حدث ما هو أشد من ذلك ከዚህ በኋላ ከዚህ ክስተት በኋላ ደግሞ ثم حدث ተከሰተ ما هو أشد من ذلك
አሁን ከገለጽነው የበረታና ከባድ የሆነ የበረታ ወአንካ የከበደ የሆነ ነገር ተፈጠረ። እንዴት ነው የተፈጠረው? وذلك أن قريشا اجتمعوا يوما في الحطيم قريشوች ሂጅር ላይ ሐጢም ይባላል የካዕባ ወለል የተከበበበት በረንዳው የታጠረበት አጫጭር የበረንዳው ድርድር አለ። እዛ ላይ መጥተው ቁጭ ብለዋል ቁረይሾች ተሰብስበዋል። وتكلموا في رسول الله صلى الله عليه وسلم ስለ ረሱል እያወሩ ነው የተንጫጩ። لقد صبرنا منه على امر عظيم እስከ ዛሬ እኮ የታገስንበት ጉዳይ ሊታገሱበት ማይችሉበት ነገር እኮ ነው የታገስን ያለው። ይህ ሰው ያደረሰብን ያለው ነገር በጣም ከባድ ነው፣ ትግስታችን ልክ አልፏል እያሉ ይጫጫዋል። فبينما هم كذلك በዚህ ሁኔታ እያሉ اطلع عليهم رسول الله صلى الله عليه وسلم በድንገት ሳያስቡት የአላህ መልእክተኛ ብቅ አለ። وبدا يطوف بالبيت ካዕባ ላይ መጠወፍ ጀመረ። ሲያዩት فلما مر بهم غمزوه ወጋ አረጉት። ሲያዩት በነገር ያው የመውጋታቸው ውጤት فعرف ذلك في وجهه የረሱል ፊት ላይ ታወቀ። እየወጉ ረሱልን ሰለላሁ ዐለይሂ ወሰለም ለማባሰጨትና ለማናደድ ነው። የአላህ መልእክተኛ ፊቱ ላይ ይንጸባረቅ ያዘ። ثم مر بهم الثانية አሁንም ለሁለተኛ ጊዜ ካጠገባቸው አለፈ። فغمزوه بمثلها እንደቀደሙ የሆነ ነገር አንስተው ወጋ አረጉ። فعرف ذلك في وجهه ثم مر بهم الثالثة ለሶስተኛ ጊዜ ካጠገባቸው አለፈ። فغمزوه بمثلها አሁንም እንደዚያ ثم قال على يا الله ملتني قوم بلو فوقف ثم قال أتسمعون يا معشر قريش سموني على شو يا الله ملتني والذي نفسي بيدي نفسي بجوبه هنا شو جيت عمل لقد جئتكم بالذبح زاري متوت لاردات شنو يا الله ملتني زاري متوت لاردات شنو سووچو فأخذت القوم كلمته تشين نغير صاحب አድርገው ወሰዱና ያዙ። ላርዳችሁ ነው የመጣሁት ልክ ይሄን ሲላቸው كأن على رؤوسهم طائرا وقع አናታቸው ላይ በሮ የመጣ የወደቀ ወፍ እንደተቀመጠ ነገር ፈዘዙ። حتى إن أشدهم فيه لا يرفعه بأحسن ما يجد ከነሱ ውስጥ አንዳቸው በጣም ጠንካራ የሚባለው ሰው ረሱልን ሰለላሁ ዐለይሂ ወሰለም እዛ ጋር በሚያገኙት ማንኛውም ነገር እንኳን ዝም ቢያስብላቸውና ቢያረጋጋቸው እስኪወድ ድረስ በጣም ደነገጡ። አሁን ገላችኋለሁ ነው ያለው ብለው ተመለሱ። فلما كان الغد ሁለተኛው ቀን ማለት ነው اجتمعوا كذلك እንደዛው ተሰበሰቡ። يذكرون امره እንዴ ሰው ይሄምን እያለ ነው اطلع عليهم በድንገት ብቅ አለባቸው። فوثبوا ሳይቀድመን ብለው فوثبوا اليه وثبة رجل واحد ልክ እንደ አንድ ሰው በኩል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ገና ወደ ካዕባ ብቅ ሲል ለመጠወፍ ዘለው ወጡበት። فاخذوا بمجامع ردائه የኮታውን መሰብሰቢያ ያዙ። وقالوا አሉት አንተ الذي تنهانا عما كان يعبد آباؤنا አንተ ነህ እንዴ አባቶቻችን ከሚያመልኩት አማልክት የምትከለክለን አንተ ነህ አሉት። አሁን በደብደባ ሊያሳምኑ መስሏቸው አንተ ነህ አባቶቻችን ከሚያመልኩት ነገር አታምልኩ ባዕድ አምልኮ ራቁ እያልክ ምትሰብከን አንተ ነህ አሉ። قال انا ذاك አው እኔ ነኝ አለ የአላህ መልእክተኛ እኔ ነኝ አው መስበካቸዋል። ይሄኔ فنقضوا عليه እርምጃ መውሰድ ጀመሩ። هذا يحثه ይሄኛው ይጎትታቸዋል وهذا يبلبله ይሄኛው ደግሞ ይጮህባቸዋል ይረብሻቸዋል። ይሄ አሽቀል قوم አልተዋቸውም። عقبة بن ابي معيط አልነበርም ከነሱ ጋር واقبل عقبة بن ابي معيط መጣ فلوى ثوبه في عنقه ልብሳቸውን አንገታቸው ላይ ሰብስቦ ጨምቆ ያዛቸው የአላህ መልእክተኛ فخنقه خنقا شديدا አነቃቸው በከባድ ማነቅ ነው ያነቃቸው የአላህ መልእክተኛ። አቡበከር አልነበሩምና ቤታቸው ሄዶ አንድ ሰው ይሄን ክስተት ያየ ሰው እየሮጠ ሄዶ ነገራቸው። واتى الصديق የሚጮህ ግለሰብ መጣ الى ابي بكر ወደ አቡበክር መጣ ምን አለ ادرك صاحبك ጓደኛ ሳይገደል ድረስበታል ቶሎ በላል። فجاء واخذ بمنكبي يتراوط عن ابو بكر فجاء واخذ بمنكبي عقبة يوطان አንገት ትከሻን ያዘ ودفعه عن النبي صلى الله عليه وسلم كرسول تكلكل واخذ يضرب هذا يعني ببوكس يمتاز ويجاهد هذا يعني يتاجر يازل وهو يقول يالاچو ويلكم ويتفاتاچو اتقتلون رجلا ان يقول ربي الله ይሄን ሰው ተገሉታላችሁ ጌታዬ አላህ ነው ስላለ አላህን በብቸኝነት አምልኩ ስላላችሁ በክብራችሁ በመናችሁ በገንዘባችሁ በሀብታችሁ በመናችሁ አልደረሰባችሁ
ገንዘባችሁን አምጡ አላለ። አተቅቱሉነ ረጁለን አን የቁለ ረቢ አላህ እንዴት ይሄን ታደርጋላችሁ? ረሱልን ሰለላሁ ዐለይሂ ወሰለም ተውና ፈንሰረፉ عن رسول الله صلى الله عليه وسلم الى ابي بكر አንተ ደግሞ ከየት መጣ ብለው ወደ አቡበክር ተገለበጡ። وضربوه ضربا አቡበክርን ሳያሳርፉ መጡት። لا يعرف وجهه من انفه ፊቱ ካፍንጫው እስከማይለይ ድረስ ደም በደም አድርገው ቀቡት ሙሉ ለሙሉ መተው። ከቤት ሲወጣ ጸጉሩ ረጅም ነበርና وكانت له 4 غدائر አራት ጉንጉን ተሰርቶት ነበር የወጣው። فما يمسون منها شيئا الا رجع ከደበደቡት በኋላ አቡበክር ጸጉሩ አልተመለሰም። ሲነካ የረገፈ ቢሆን እንጂ እየረገፈ ወርቅ ያዘ ከመመታቱ የተነሳ فحملته بنو تيم እዛ አካባቢ ከአባ ዙሪያ ላይ ካሉ በኑ ተይም የተባሉ ጎሳዎች ተሸክመው في ثوب በአንድ ልብስ አድርገውት وادخلوه منزله ቤቱ ወስደው አስገቡት። አቡበክር በጣም ከተመታ ጉዳት ከደረሰበት ደም ከፈሰው በኋላ ولا يشكون في موته በመሞቱ ላይ ምንም አይጠራጠሩም። ሞተዋል ብለው ነው ቤቱ ያስገቡት أبو بكر. فتكلم آخر النهار يكن مጨረሻ ላይ ጧት ነበር ያጋጠመው። ማታ ላይ ተናገረ። የተናገረው ምን ሊሆን ማን የመታኝ ነው? ራበይ ምግብ ስጡኝ ነው? ውሃ ስጡኝ ነው? ሐኪም ቤት ሰዱኝ ነው? ምን ይሁን? فتكلم آخر النهار መናገር የቻለው የቀን መጨረሻ ላይ ነበር። فسأل عن رسول الله صلى الله عليه وسلم የአላህ መልእክተኛ ስለ ጠየቀ ምን ሆነ የአላህ መልእክተኛ ምን ደረሰበት ምን ላይ ነው ያለው ብሎ ጠየቀ። فلاموه ወቀሱት። ይሄ ሁሉ ተደብድባውንም የአላህ መልእክተኛ ትላለህ አሉት በኑ ተይሞች። ምን እያልክ ነው? وخرجوا من عنده ጥለውት ወጡ። ጭራሽ አሁንም የሰው ያለቀቀው ሁሉ ተመቶ ብለው وعرض عليه الطعام والشراب እንደው ኃይል ጥንካሬ እንዲያገኝ ምግብ ሰጡት ለአቡበክር። فأبى أن يأكل أو يشرب حتى يرى رسول الله صلى الله عليه وسلم يا الله መልእክተኛ እስካይ ድረስ ምግብን አልቀምስም ማለት አልጠጣም ማለት ያው ተጎድቷል፣ አካሉ ኃይል አጥቷል። ረሱልን እንዴት ይገናኝ ተነሱ። فلما هدأ الليل ለሊቱ ሲረጋጋ وسكن الناس ሰዎች ወደ መኝታ ሲሄዱ أوصلوه إلى رسول الله صلى الله عليه وسلم በድብቅ አሁንም ወደ ረሱል صلى الله عليه وسلم ወሰዱት። وهو في دار الأرقم ትላንት ያየነው ቤት ውስጥ ነው የአላህ መልእክተኛ ነው። دار الأرقم تحت الصفا صفا ተራራ ስር ያለ በድብቅ ኢባዳ የሚደረግበት ቦታ ነው። ቀስ ብለው በሌሊት ወሰዱት። فلما وجده بخير የአላህ መልእክተኛ ሰላም ሆነው መልካም ሁኔታ ላይ ሆነው ሲያገኛቸው ساغ له الطعام والشراب ምግብ ይሻለው በላ። وقد خرج أبو بكر كذي قداتنا كذي جانا بهذا وطا يريد الهجرة إلى الحبشة عند قادمኞቹ ወደ ሀበሻ ለመሰደድ ሄደ ተነሳ። بعدما اشتد عليه الأذى ከነዚህ ሰዎች ማስቸገሩ በጣም ሲበረታበት وتضايقت عليه سبل الحياة የህይወት መንገዶች ሁሉ ሲጣበቡበት ولما بلغ برك الغمام የተባለ ቦታ ላይ ሲደርስ لقيه مالك بن الدغنة የተባለ ሰው አገኘው። መንገድ ላይ ሊሰደድ ገና ወደቡ ላይ አልደረሰም። የቀይ ባህር ወደብ ላይ አልደረሰም። سيد القارة የቃራዎች አለቃ ወላሐቢሽ እዛ ካባ ተራራ ስር ወይም አንድ ተራራ አካባቢ ላይ አሐቢሾች ወይም የሀበሻ ሰዎች ተሰደው እዛ የሚቀመጡበት ወይም የሚያርፉበት ቦታ አላቸው ፈልሰው እሱ አላቃቸው ነበር። የነሱ አላቃ አገኘው። فسأله عن قصده يتنو متيدو على أبو بكر فأخبره نكره سدتنا السبي كقوادنيوچ ጋራ ሀበሻ ሄጄ ሰላም ይላገኘነው አለ። فقال له مثلك يا أبا بكر لا يخرج አንተ አባ በክር ሆይ ያንተ አምሳያው የሆነ አካል አንተ የሚመስል ሰው ከሀገር አይወጣም ከሀገር መውጣት የለብህም አለ። ለምን انك تكسب المعدوم አንተ ስራ ያጡ ሰዎችን ስራ ታስይዛለህ። وتصل الرحم ዝምድናን ትቀጥላለህ። وتحمل الكل ደካሞችን ትሸከማለህ። وتقري ضعيف እንግዳን ታለቃለህ። وتعين على نوائب الحق በሐቅ ረገዶች በሐቅ ጉዳዮች ላይ ደግሞ ታግዛለህ። ከሐቅ ጋራ ትቆማለህ። فأنا لك جار እኔ ላንተ ከለላ ሰጣለሁ ና ተመለስ። የአረቦች እንደምታውቁት ከለላ ለሚሰጥ ሰው ቦታ አላቸው። እኔ ወይም ሰውየው በኔ ውስጥ ገሌን አስጠግቻለሁ ካሁን በኋላ እርምጃ እንዳይወሰድበት እንዳይሰቃይ የኔን ከለላ ወስዷል ካለ
ያን ሰው የሚረማመድ ሰው የለም ከለላውን ሳያወርዱ ማለት ነው በቃ ይሄን ሰው ተወው ከለላውን ጣል ካልተባለ በቀር ምንም አይነት በሚያደርገው እንቅስቃሴ ላይ የሚደርስበት የሆነ አደጋ ስለማይኖር እኔ ለአንተ ከለላ ሰጣለሁ አለ فرجع واعبد ربك ببلدك አገር ይሻልሃል እዛ ከምትሰደድ እኔ ከለላ ሰጣለሁ እዚሁ አገር ላይ ጌታህን አምልክ አለ ثم رجع الى مكه ወደ መካ ተመለሰ واعلن ابن الدغنة يسو مالك ابن الدغنة ሄዶ አወጀ አሳወቀ في قريش ለቁረይሾች عن جواره ከለላ ስለመስጠቱ ለአቢ በክር ለአቡ በክር ከዛሬ ጀምሮ ከለላ ሰጥቻለሁ ጥገኝነት ሰጥቻለሁና ማንንም ሰው እንደቀድሞ መስሎት ምንም አይነት ጥቃትና አደጋ እንዳይደርስበት ብሎ ለመካ ሹማምንቶች ተናገረ ይሰው ይሄን ማድረጉ የመካ ሙሽሪኮች فلم ينكروا عليه አላወገዙበትም እሺ ይሁንልህ ولكن قالوا له አንድ ነገር አሉ መስፈርት አስቀመጡ ምንድነው ሙር አባ በክር አቡ በክር ነዘዘው فليعبد ربه في داره ጌታውን ማምለክ ያለበት እዛው ቤቱ አካባቢ ነው ቤቱ ውስጥ ሆኖ ጌታውን ያምልክ ولا يستعلن በይፋ ጌታውን ማምለክ አይችልም ይሄ እንደ መስፈርት የሚቀመጥ ነው ይሄን ከወሰድክ ይሄን ካሳመንከው ይሆናል ለምን فإنا نخشى أن يفتتن نساءنا ሴቶቻችንን ይፈትንብናል ብለን እንሰጋለን وأبناءنا ልጆቻችን ያው እነሱ የሚያስቡትና እስልምና ውስጥ አብዛኛው የተቀላቀለው ልጅ ነው ወጣት ነው እነዚህ ንግግሮች ቆም ብሎ ያዳመጠ ለቁርአን ተገዢ ሆኗል ስለዚህ በዛ ልክ አሁንም ተራምዶብን ሄዶ እኛ ህፃናቶቻችንና ሴቶቻችንን እንዳይፈትን እንፈራለን ወضعفتنا ደካሞቻችን ባሪያዎቻችንን ማለታቸው ባሪያዎችን ያመኑ ማለት እነሱንም እንዳይሰርቀን እንፈራለን فلبث ابو بكر بذلك فتره የሆነ ጊዜ ያህል በዚህ መስፈርት መሰረት አቤቱ አላህን ያመለከ ቆየ ثم بنى مسجدا بفناء داره እዛው ቤቱ አካባቢ ላይ የሆነ እንደ መስጊድ ነገር አዋቀረ واستعلن بصلاته صلاቱ በይፋ መስገድ ያዘ وقراءته قرآنን ድምጽ አድርጎ ታዲያ فذكره ابن الدغنة ይሰው መጣና መስፈርቱ ረሳው ወይ ብሎ አስታወሰው በዚህ መስፈርት እኮ ነው በኔ ከለላ ስር ያለው አለ አቡ በክር ታዲያ فرد عليه ابو بكر جواره اذا ሄዳለ ወሰደው የሰጠኝ ከለላ ወሰደው ካሁን በኋላ وقال له ارضى بجوار الله ካንተ ከለላና ካንተ ጥገኝነት የአላህን ከለላ ተስፋ አደርጋለሁ እሱን ነው የምወደው እንደው ማለት አቡ በክር ለምን ፈሩት በዚህ ልክ የሱ ንባብ ወይም ቁርአን ሲያነብ መደመጡን ለምን የመካ ሰዎች ፈሩ ካላችሁ وكان رجلا بكاء ቁርአን ሲቀራ በጣም አልቃሽ ነበር لا يملك عينيه اذا قرأ القرآن لا يملك عينيه اذا قرأ القرآن قرآن በቀራ ጊዜ አይኖቹን መቆጣጠር አይችልም ያነባል ለዚህ እኮ ነው ረሱል ሰለላሁ ዐለይሂ ወሰለም መዲና ላይ የመጨረሻ ህይወታቸው ላይ በታመሙ ጊዜ ሙሩ አባ በክር فليصلي بالناس አቡ በክር ነዘዙልኝ ሰዎችን ያስገድ የኔ ቦታ ተከተው ሲሉ አይሻ አይሆንም ማለት አቡ በክር ታውቀዋለህ በጣም ደካማ ነው ያለቅሳል አያስችለው መስጊዱን በለቅሶ ይሞላል ብላለችና ይሄ ባህሪው ነው ራሱን መቆጣጠር አይችልም فينقذف عليه نساء المشركين وابناؤهم ታዲያ ይሄን የፈሩት እነሱ በጣም ስለሚያለቅስ ሴቶችና ህፃናት በዚህ ነገር ይወድቃሉ ይማረካሉ وهم يعجبون منه ይገረማሉ وينظرون اليه ወደሱ ያያሉ እሱ ቁርአን ሲያነብ ማለት ነው ይሄ ደግሞ የመካ ሙሽሪኮች የማይፈልጉት ነገር ነው فكان المشركون يؤذونه لاجل ذلك እዛ ቤቱ አካባቢ ጊዜያዊ ያዋቀረው የሚሰግድበት ቦታ ላይ የመጡ የመካ ሙሽሪኮች ያስቸግሩት ነበር አቡ በክር واثناء هذه الظروف القاسيه ይህ አሁን የገለጽናቸው ከባድ የሆኑ ሁኔታዎች ላይ ማለት ነው አደገኛ የሆኑ ሁኔታዎች በዚህ መሃል التي كان يمر بها رسول الله صلى الله عليه وسلم መካ ምድር ላይ የአላህ መልእክተኛ ያልፉባቸው ይራመዱባቸው የነበሩ እነዚህ የገለጽናቸው ከባድ የሆኑ ሂደቶች ላይ والمسلمون مسلمዎችም حدث ما افضى الى اسلام እንግዲህ አይተና ረሱል ሰለላሁ ዐለይሂ ወሰለም እንደዛ እየተረገጡ በተለይ አቡ ጀህል ተራምደዋል ተሻግረዋል ሄደዋል የአቡ ጀህል በረሱል ሰለላሁ ዐለይሂ ወሰለም ክብርና አካል ላይ መረማመዱ ሙስሊሞች ሁለት ጀግናዎችን እንዲያገኙ አድርጓቸዋል ሐምዛ ወዑመር ኢብኑ ኸጣብ ወደፊት የምናየው ታሪካቸው ሐምዛ የረሱል ሰለላሁ ዐለይሂ ወሰለም አጎት ነው እንደለመደው አሁንም አቡ ጀህል ረሱል ሰለላሁ ዐለይሂ ወሰለም ይመታል ሐምዛ ይሄን ወሬ ሰምቶ አቡ ጀህልን መጥቶ ያራግፈው እንዴት የወንድሜ ልጅ ስመታለሁ እንደውም እኔ ሳያስበው አላዲን ይነኛል እኔ በሱ ዲን ላይ ነው እንደውም ማለት
ብሎ ሄዶ ይሄን ለረሱል ሰለላሁ ዐለይሂ ወሰለም ነገረ። ሲያዩት ዳር አልቀም ላይ መጥቶ ሲያዩት ሐምዛ ነው። فأسلم እስልምናን ተቀበለ። ከዛ ዑመር ይከተላል። ይህ ማለት ረሱል ሰለላሁ ዐለይሂ ወሰለም አሁን የሚያልፉበት በጣም ከባድ በጣም አስቸጋሪ የነበረውን ሁኔታ ሊያቀል የሚችል ነገር መጣ ማለት ነው። حدث ما أفضى إلى إسلام بطلين جليلين ይህ ሁኔታ ማለት ነው ሁለት ታላላቅ የሆኑ ጀግናዎች እንዲሰልሙ ያመራን من أبطال قريش ከቁረይሽ በጣም ጀግና የሚባሉ ሁለት ሰዎች እንዲሰልሙ መንገድ የከፈተን طالما استراح المسلمون تحت ظل قوتهما በእነዚህ ሁለት ሰዎች ኃይልና ጥንካሬ ሙስሊሞች ይሄን ባገኙ ጊዜ እረፍት አገኙ። وهما እነዚህ ሁለት ሰዎች حمزة بن عبد المطلب عم رسول الله صلى الله عليه وسلم وعمر بن الخطاب رضي الله عنه عمر بن الخطاب ለዚህም አብዱላህ ብን መስዑድ ምንድነው ያለው እኛ የበላይ ከመሆን አልተወገድንም አለ منذ أسلم ዑመር ከሰለመ በኋላ የበላይ ከመሆን አልተወገድንም እንደበቅ ነበር ውጡ እያለ በአደባባይ እንቅስቃሴ እንድናደርግ ጋበዘናል። እስላሙ ሐምዛ ወእስላሙ ዑመር በቀጣይ ደርሳችን ላይ የምንመለከተው ነው የሚሆነው። هذا وصلى الله على نبينا محمد وعلى آله وصحبه وسلم